ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ በዝት ይበልኝ። የኔ የቡርቱካን ዩቲዩብ ቻናል ፋሚሊዎች እና ዛሬ የሆነ አስተማሪ መረጃ ነው የምነግራችሁ። ግን የውሸቴን እንዳይመስላችሁ። ሰውየው እየገረመኝና ኋላ ቀርነቱ አሳዝኖኝ ነው። ቢያንስ ሌሎች ይማሩበታል ብዬ ነው እንግዲህ ይዤላችሁ የመጣሁት ማለት ነው። ሁላችሁም ይህን ቪዲዮ ደግሞ የምታዩ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የደወል ምልክቷን እየነካችሁ አጥቅራ ሁሌም የምለቀው ይደርሳችኋል ቪዲዮ ማለት ነው። እና ያበረታቱ ቤተሰቦቼ ላይክ እያደረጋችሁ እስከ መጨረሻ ቪዲዮውን ተመልከቱ። እና አስተማሪ ቪዲዮ ነው ዛሬ ቪዲዮ ማለት ነው። እንግዲህ በሰዓት ሰው ግን አልነቃም፣ እየተበላ ነው። በኦንላይን እንግዲህ ሰው እየተበላ ነው እላችኋለሁኝ። እኔ በጣም ነው የሚያሳዝነኝ። ልጁ ገበሬ ነው፣ ገቢ የለውም እና በጣም ነው የተበላው። እኔ ግን ማለት ነው አንዳንድ ጊዜ ሶሻል ሚዲያ መጠቀም በጣም ይጠቅማችኋል። ከሚገባ በላይ የሶሻል ሚዲያ መጠቀም ቀላል እንዳይመስላችሁ ለብልጥ ሰው ማለት ነው። ሶሻል ሚዲያ መጠቀም ለብልጥ ሰው ብዙ በህይወታችሁ የሚደርስባችሁን ሁሉ ያስተምራቸዋል ማለት ነው። ስለዚህ እኔ አሁን ሶሻል ሚዲያ በጣም ስለማይ አንዳችም ነገር ሰዎች አጭበርብረው አይበሉኝም ማለት ነው። በማጭበርበር ወይም እኔን አደንዝዘው የሆነ መድኃኒት ነገር ቀብተው የሆነ ወይ ሰርቁኝም እንደሆነ የሆነ ነገር ያደርጉኝ እንደሆነ ዝም ብለው ያለ አገባብ ይሄን እናደርግልሻለን ይሄን ብታረጊ ቢሉኝ እኔ አልበላላቸውም ማለት ነው። እና አንድ እንግዲህ ጎረቤቴያችን ያው የክርስትና እህቴ ባል ነው ማለት ነው። የሷ ቤተሰቦች እኔን የሚያነሱት የሷ ባል ነው። የሷ ወላጅ ቤተሰቦቿ እኔን ክርስትና ያነሳሉ ማለት ነው። የሷ ባል ነው እንግዲህ ችግር የተፈጠረበት። ያንን ደግሞ እነግራችኋለሁ ማለት ነው። አሁን መጀመሪያ እንግዲህ ትኬት ይቆርጥና ከዛ ስንት ይከፍሉት መሰላችሁ? 3000 ብር ይሄውልህ ይሉታል። አዳምጡኝ ማለት ነው። 3000 ብር አንድ ትኬት ቆርጦ 3000 ብር። እሺ ደግሞ ቀጣይ ስቴፕ አሉት 700,000 አስገባና ወይ 700 ነው 700,000 እኔ ጥያቄ ሆነብኝ። የሚሰራው ግብርና ነው ልጁ፣ ብዙ ገቢ የለውም። የሆነ ስራውም ታውቃላችሁ የኢትዮጵያ ስራ እኔ ለእናንተ መንገር አይቻልም። ቢያንስ አረብ ሀገር የምትገኙ እህቶች እንኳን አንዱ ቢጥላችሁ ሰርታችሁ በወር ደሞዛችሁ ጥሩ ደሞዝ ስለምትሰሩ ሁለት አመት ሰርታችሁ ትተኩታላችሁ ማለት ነው። ግን ኢትዮጵያ ውስጥ ሆኖ ያንን ማግኘት በጣም ከባድ ነው። በፍጹም እንዴ ግብርና ተሰርቶ እህል በረከሰበት ሰዓት እንደዛ ተሽጦ 700,000 ይገኛል። አሁን ያ ልጅ ሆዬ ያነሳና 700,000 ብሩን ላክ ተየዘመድ አዝማዱ ይቃርምና ተየጓደኛው ይቃርምና ለምንድን ነው 7 ሚሊዮን ይገባላ 700,000 አስገብተ ይባላል። ይኸውላችሁ ሊያታልሉ ሲፈልጉ መጀመሪያ ትኬት በቆረጠው 3000 ብር ላኩለት። እንደገና ደግሞ አያስቅም ግን ያሳዝናል፣ ያስለቅሳልም ማለት ነው። እንደገና ደግሞ 700,000 አስገብቶ 7 ሚሊዮን ያገኘነው አንድ ትኬት ዋጋ የአንዷ ሚሊዮን ዋጋ 100,000 ብር ማለት ነው። ገባችሁ? የሰባቱ 700,000 ከዛ ትኬቱ ሊቆረጥ 700,000 ብሩን ተየዘመዳ ተየጓደኛው ያልገባበት ያልወጣበት የለም አንስቶ ድርግም ሰጠት። ከዛስ ላሹ የት ይገኝ የማያለህ ይባል ወዲት ነው ቁልቁል ነው የሚወረደው ወደ ሰማይ ነው የሚወጣው ቤተሰብ። እና ያለላችሁና አሁን ልጁ በቃ አብዷል ትላላችሁ ወፋፋ። እኔ እንጃ እሱ አይምሮ የሚሰራ አይመስለኝም ታውን በኋላ ራሱ ማለት ነው። እግዚአብሔርን ነው የምላችሁ አይምሮ የሚሰራ አይመስለኝም። ከባድ ነው እናንተ 700,000 ብር ለማግኘት እኮ ከባድ ነው ማርያምን።
ከባድ ነው። ለድሃ ከባድ ነው። ለሀብታም ግን ምንም ማለት አይደለም። ሀብታም አንዱ ባንዱ ስለሚያሰራ ለሀብታም 700,000 ብር 700 ብር ያህል ነው ምንም ማለት ግን ለድሃ 700,000 ብር ከባድ ነው። በጣም ነው ያዘንኩት ማለት ነው። እንግዲህ እኔ ቀደም ሲል ሰምቼ ቢሆን ቢያንስ አስረዳዋለሁኝ። ከኔ ጋር ያለው ሰው አሁን እኔ ጓደኛ የሆነ ሰው አሁን ይሄን ቢያወራኝ በፍጹም አላስበላውም ማለት ነው። እንደው ቢያንስ እኔ አቅሜን ደክሜ በዘመድ አዝማድ አስመክሬው እምቢ ታለ ራሱ ህሊናው ተገፋው። እንደው በዘመዶቹ ቤተሰቦቹ መጀመሪያ አስመክረዋለሁ እንጂ ይሄ ውስጥ አይገባም። እኔ ባኖሩ አላስበላውም ነበር። እያንዳንዱ ስቴፕ በነገረው ነበር ማለት ነው። ምክንያቱም እኔ ኦንላይን ስለማይ ቲክቶክ ላይ ያለው፣ ፌስቡክ ላይ ያለው፣ ዩቲዩብ ላይ ያለው ሌቦች ምን እንደሚሰሩ ምን እንደሚያደርጉ ስለዛ ተመሪያለሁ ማለት ነው። እና አሁን ልጅዩ ያለው በጣም አይምሮ ተጨናንቆ ወፈፍ አርጎት ቤት ውስጥ ነው ያለው። መስራት አይችልም፣ አይምሮ አያስብም። እነዛ ሰዎች ደግሞ አሁን አንጣሉት የሰጡት ሰዎች ቴታንጥሶ ይስጣቸው። እኔ እንጃ ብቻ ፈጣሪ የሆነ በሉት፣ ፈጣሪ እርዳ በሉት። ምን የመሰለ ልጅ እናንቶች ተበላ። አንድ ነው ገና የወለደው። በጣም ነው የሚያሳዝነው ማለት ነው። እውነት በጣም ነው ያሳዘነኝ። ምክንያቱም ምን አሁን ይሄን ቢደርስብኝ የሆነ ቦታ ካለኝ ወይ ቦታ ሸጬ ከፍለው እንደሆነ እንጂ 700,000 ብር እንግዲህ የአንድ ቦታ መግዣ ነው። አሁን ደግሞ ቦታ በዝጋ ቀንሷል። በፊት ተወዶ ነበር። አሁን ቦታ ጥንቡን የጣለው። እኔ በሌላው ሀገር ያላችሁ እስኪ በእናንተ ሀገር ቦታ ረክሷል፣ ውድ ነው። በዚህ በእኛ ጋር በወረዳችን በፊት ተጫጭሶ ነበረ። አሁን ገዢ የለም። ስሪስ ሆኖ ቁጭ ብሏል ማለት ነው። በቃ ስሪስ ነው የሆነ ቁጭ ብሏል እንደዛው ማለት ነው። ስለዚህ እንደው ተደራጅቶ እንደሆነ ምናልባት ቦታ ደርሶት እንደሆነ ይደርሱ ማለት ግን ያልጠየቁም አላቅም። ምናልባት ደርሶት እንደሆነ እሱን እንኳን ለመሸጥ አሁን ላይ አቅም የለም። 700,000 ብር ያወጣለት 600,000 ብር 500,000 ብር አስፋልት ላይ ተሆነ ግን ያው መንደር ውስጥ ተሆነ እስከ 1.2 እስከ 1.3 ይሸጥ ይሆናል። ግን ወደ ውስጥ ገባ ብሎ እንደዚህ አይነት ብር አይሸጥም። አሁን ወጣቶቹ ከሚደርሳቸው ላይ ማለት ነው። እና ይሄ ያለ እንዲሁ ቢያንስ ማለት ነው ይሄን ቪዲዮ ሼር አድርጉት ማለት ነው። ቢያንስ ምክንያቱም እንደሆነ ታውቃላችሁ ሌሎች ሰዎች እንዳይበሉ እንዳይጭበረበሩ መማሪያ ይሆናቸዋል ማለት ነው። መማሪያ ይሆናቸው ለጎረቤቶቻችሁ፣ ለጓደኞቻችሁ፣ በቃ ለጓደኞቻችሁ ወደ ዋትስአፕ፣ ወደ ቴሌግራም፣ ወደ ሜሴንጀር ሼር አድርጉት። ቢያንስ አንድ ሰው እንኳን ቢድን ትልቅ ነገር ነው ማለት ነው። እናንተ ሼር ከምታደርጉ ከብዛት አንድ ሰው ሊድን ይችላል ማለት ነው። አንድ ሰው እኔ ፈጣሪ ካለ ኖቶሪ ያውጣልኝ እንደው እንጀራ ይውጣልሽ ካለኝ ማለት ነው። ፈጣሪ ደግሞ እንጀራ ይውጣልኛል። እግዚአብሔር ይመስገን። ምን አሳጥቶኝ ምን አሳጥቶኝ ምንም አላሳጠኝም። አበላለሁ፣ እጠጣለሁ። ከዛ እንዴ ለለቱ እንግዲህ ሰው ያልተስተካከለ ቤት ውስጥም ብኖር ሰው ማሳም ይተኛል በሸራ ውስጥና ቤት ውስጥ ስለምተኛ እግዚአብሔር ይመስገን ዝናብ አይመታኝም፣ ፀሐይ አይመታኝምና ፈጣሪን አመሰግናለሁ። ደግሞ ነገ ጥሩ ቦታ ደርሳለሁ ብዬ ተስፋ አደርጋለሁኝ ማለት ነው። ቤተሰቦቼ ይሄንን ይመስላል የዛሬችን ቪዲዮ። አማና ያው ሁላችሁም በአማናችሁ ተዋጡ ማለት ነው። ይሄን ቪዲዮ ሼር አድርጉት። ሌቦች ምን ያህል እንግዲህ የዛሬ አመትም አሁን ስጠይቅ የዛሬ አመትም 600,000 ብር አንዱ ተበልቷል። ባሌ ደግሞ ማለት ነው እንዴት አልኩት። እሱ ደግሞ ካርድ ገዝቶ አስገብቷል የ600,000 ካርድ እና እንዴ እሱም እንደሱ ተበልቷል። እንግዲህ በአመት አንዴ ከዚህ ከለሚ እንሳር ወረዳ ላይ በአመት አንዴ ተበሉ ማለት ነው። በጣም ነው የሚያሳዝነው። እኔ ያዝናለሁ። እግዚአብሔርን በጣም ነው የማዝነው። እንዴ ገብቷችኋል? የኔ ባል ማለት ነው አሁን ዝናብ ክረምት ነው በእኛ ጋር እንግዲህ በአለም ነው ዝናብ የጣለው። እንግዲህ በውጭ ዓለም የምትኖሩ እንግዲህ ዝናብ ገብቶባችሁ እያየነውና ምስር ገዛና ምስር ሊዘራ ነበረ። ስለዚህ ምስሩ ደግሞ ትይዛል ማዳበሪያ ያስፈልገዋል። ማዳበሪያ ደግሞ እስከ 9,000 ገብቷል አንድ ከረጢት። ስለዚህ ዝራ እና ለ3 ወር ነው። አሁን ዛሬ ቢገዘራ ሚያዝያ ግንቦት በባለፈው መጋቢት ላይ ነበር። ሚያዝያ ግንቦት ሰኔ እስከ ሰኔ ድረስ ይደርስ ነበር ማለት ነው። ግንቦት ሲያልቅ ይደርስ ነበር ለ3 ወር ማለት ነው። ስለዚህ ዝራ ብለው እከስራለሁ። ተከሰርኩ ብሬ ይከስራል። አንተ እኮ ዝም ብለው ነው
እንኳን ይሄንን ብርና ሰው ሌባ ወስዶበት ተዚህ በልጥ ይከስራል። ሞክረው ተው ዝናቡ አይሄድም ዝራው አልኩት ማለት ነው። እሱም ደግሞ ፈራናቱ ልንገራችሁ ፈራናቱ ግን አሁን ክረምቱ በቃ በሐምሌ ዝናብ አይጥልም። እንደዚህ ያው ተመቼ ጀምሮ ተጠር ጀምሮ ዝናብ እየጣለ ነው። አልፎ አልፎ ነበር አሁን ሁሌም ዝናብ እየጣለ ነው ማለት ነው ከጠር ወዲህ እና ይሄም አለ ማለት ነው። የኔ ባል ለወይንም 10,000 ብር ወይንም 15,000 ቢያወጣ ነው እስተዘሩ ማለት ነው። ግን ያን ከስራለሁ ብሎ ነው ስራ ቢሰራበት ይሄም ቢሰራ ኖሮ እስከ 200,000 የሚያወጣ አዝመራ በነፃ ዛሬ መሬት ውድ አይደለም በኋላ ላይ ያገባ ነበር። ጥበቃ ብቻ ነበር ከብቶ በጎች እንዳይበሉበት የሚጠብቀው እና ይሄም ነገሮች አሉ ማለት ነው። ግን እሱ ፈርቶ ለ10 ምናምን ሺህ ብር እምቢ አለ። እኔ እንኳን እጠብቃለሁ ነበር ያልኩት። እኔም እጠብቃለሁ አንተም ወዲያ ወዲህ ስትል እኔም እጠብቃለሁ እንዴት ይወርሻ ምናምን አለና ያው ዞሮ ዞሮ ታይዘራ ቀረ ማለት ነው። እና ይሄ ነገር ያጋጥማል። ፈጣሪ ከእንደዚህ አይነት አጭበርባሪዎች ይሰውራችሁ ይጠብቃችሁ። በጣም አትታለሉ። ለመጭበርበር እንዴ ራሳችሁን ጠብቁ ማለት ነው። እንዴ ሰው ስንት አሮብላን የሆነ ነገር ይሰራል ደግሞ ራሱን በራስ የኛ መጭበርበር። ፈጣሪ ካላላችሁ ሎተሪ በመንግስት የሚቆረጥ ያወጣላችሁ። ፈጣሪ ካላለላችሁ ላባችሁን ጠርግባ አርጋችሁ ለዕለት እንጀራችሁን በልታችሁ ኑሩ። ግን እንደዚህ ባየር ላይ ብር አገኛለሁ እንደዚህ ይሄን መስጠት ይሄን መለስልኛል ኖ ኖ ኖ ኖ ኖ ተጠንቀቁ ብያችኋለሁ። በኋላ ታለቅሳላችሁ። ስንቶቻችሁን የተበልታችሁ ይሆናል። በጣም ያሳዝናል። በጣም እውነት በጣም ነው የማዝነው። ዘው አሁን በጎችን አይቼ መጣሁ። በዛ አጋጣሚ በጎችን ውጭ ላይ ለቅቄ እያየሁ ነው። ስለዚህ
ሁለተኛ እንጀራችንም ያው ስጀምር ነው መቅረጽ የጀመርኩት ነበር። ይኸው እንደምታዩት አልሰማኝም ምጣዱ በደንብ አልሰማም። አይቆረስብኝም። እስኪ እንዳይቆረስብኝ ይሞክራሉ። መቆረሱ አይቀርም። አልሰማም። ከፊት ያልሰማም ምን ላድርጎሽ? ኦ ማይ ጋድ ተጠላችሁ። ማይ ጋድ ኦ ማይ ጋድ አይ እስኪ ይሁን በቃ ሰላቶች ሌላ ምን አማራጭ አለ? በእንጨት በተን እናደርገዋለን።